Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ተጫኑ። ሁል ጊዜ ለህዝባችን ይጠቅማል የምንለውን ይዘን ስንመጣ ለእናንተ ቀድሞ ኖቲፊኬሽን እንዲላክላችሁ ማለት ነው እያልኩኝ እንግዲህ ላይክ ደግሞ ሁል ጊዜ የምንጠይቀው ነው። ላይክ አድርጉት። ላይክ ካደረጋችሁት በሰፊው ዩቲዩብ ስለሚዘረጋው ህዝባችን እንዲሰማው ይረዳል። ይህንን ያልኩ አጠራጠር ያሉ ዜናዎችን ይዤላችሁ መጥቻለሁ። ዛሬ እሁድ ማታ ነውና እነዚህንም ካሉን ትልልቆች የምላቸው በጽኑ የታመመ አንድ ፕሬዚደንት አለ ብለዋል። የትኛው ፕሬዚደንት ነው? እንግዲህ አንድ 3 ፕሬዚደንት እያያችሁ ነው። ቦታ አልበቃም ብሎን ነው እንጂ ሌላም አለ። ከነዚህ ነው ወይስ ሌላ ነው? እሱን እንነግራቸዋለን። አብይ በሙስና የከሰሳቸው ፕሬዚደንቶችም አሉ። ብዙ ለውጦች እየመጡ ነው። አድማጮቼ እነዚህስ እነማን ናቸው? ምን ስላደረጉ ነው? ሙስና ከራሱ ሊጀምር ነው ወይ አብይ? ይህንን በብዛት እየተነገረለት ያለ ነው። ወደ እናንተ እናመጣለን። የሰማነውን በደንብ አድርገው አረጋግጠው የላኩልንን። ሌላ ክልሉን እገነጥላለሁ የሚል ደግሞ አንድ ፕሬዚደንት ተነስቷል። ለምንድን ነው? የትኛው ክልል ነው? ይህንንም እንነግራቸዋለን። ይህ ክልል እገነጥላለሁ የሚለውስ እዚህ ካሉት ውስጥ ነው ወይስ ሌላ ክልል ነው? መቼም ክልል እገነጠላለሁ ካለ ትገነጠላለች እያሉ የሚናገሩ የትግራይን ስለሆነ የትግራይ ፕሬዚደንት ሊመስላችሁ ይችላል፣ ሊሆን ይችላል። ግን እንነግራችኋለን ማን ነው ክልሉን እገነጥላለሁ እያለ ያለው። ይህንንና ሌሎችንም አሉን አድማጮቼ። በኢትዮጵያ ውስጥ ሁሉንም ነገር እየፈረሰ ነው አድማጮች፣ ሁሉንም ነገር። ለምሳሌ የብልጽግና 99 ከመቶ ብልጽግና ራሱ ሮጦ ራሱ ያሸነፈውን የዛሬ 5 ዓመት ለመጀመሪያ ጊዜ በኢትዮጵያ ታሪክ ሊባል ይችላል ይህንን ህገ መንግስት ከጸደቀ በኋላ የህዝብ ተወካዮች ኑ ተሰብሰቡ ተብሎ ተደውሎላቸው ተነግሯቸው ሳይሰበሰቡ የቀሩበት ለመጀመሪያ ጊዜ ነው። በታሪክ ነው ያሉን። በአፄውም ጊዜ ያለ እንደዚህ አልሆነም። በደርግ ጊዜም እንደዚህ ሆኖ አያውቅም። በኢህአዴግ ጊዜ ጭራሽ ታስቦ አያውቅም። በብልጽግናም ታስቦ አያውቅም። ግን ለመጀመሪያ ጊዜ ያልተሰበሰቡበት ቀን አለ። ሐሙስ ዕለት ስብሰባ ተጠርቶ ነበር አብይ አህመድ ሁላቸውም እንዲገኙ፣ ግን ስብሰባው አልተካሄደም። ብዙዎቹ ልከውልናል። ለምንድነው ሪፖርት የማታደርጉት እናንተ? ለህዝብ ልሳን እየሆናችሁ አይደለም ወይ? ይህንን ነገር እኮ ትልቁ ነገር ነው ብሎ ብዙዎቹ ስለላኩልን ልንገራችሁ ብዬ ነው። ለምንድነው ስብሰባው ረግጠው የቀሩት? ምክንያቱም አብይ አህመድ እነዚህን ራሱ እንግዲህ እገሌ የዚህ ቦታ ትሆናለህ፣ እገሌ የዚህ ቦታ ሂደህ ትወዳደራለህ፣ ውድድር የለም። ያው ራሱ አሸነፈ እንዲባል ነው። አዲስ አበባ ውስጥ እኮ አዲስ አበባ ከተማ ውስጥ አድማጮች በቀደም ደውሎ እንደነገረን አንዱ የምርጫ ካርድ የሚያወጣ ጠፍቶ የምርጫ ካርድ የተመዘገበ የለም ብሎ ስማችን እንዳያጠፉ ጭራሽ ካርታው ማነው ስሙ ካርዷን ብቻ አውጡ። እነዚህን የልማት መንገድ እየጠረጉ ትንሽ የሚደጎሙ ምግብ ምናምን የሚያበሏቸው ምናምን አለ አይደለም። ይህንን ጥቅማ ጥቅም እንዳትቀሙ የምትፈልጉ ከሆነ ካርድ አውጡ። ቤታችሁ ያለ በሙሉ ካርድ እንዲያወጣ እና አውጥታችሁ አሳዩን። ምክንያቱም አንድ ሰው አልመዘገብም ብለዋል። የውሸት ምርጫ እንደሆነ ስለገባው አንመዘገብም ብለዋል። ይባስ ብሎ ደግሞ አብይ አህመድ ምን ያደረገ መሰላችሁ? በሙሉ እነዚህ አሁን የህዝብ ተወካዮች አባሎች ያሉት ራሱ አብይ አህመድ እንዲመረጡ ያደረጋቸው የዛሬ 5 ዓመት አሁን ደግሞ 80% በላይ ነው ያሉን። ከ80% በላይ ለሚቀጥለው በዚህ ዓመት እንዳይወዳደሩ አድርጓቸዋል። ሌላ ደግሞ ከየአካባቢያቸው ሌላ እገሌ ትሆናለ በገንዘብ ይሸጠው ይሆናል። ምን ይታወቃል? አብይ አህመድ ብሎ አንስተዋቸዋል። ይህንን ስለነገራቸው ምን እናደርግ እንሄዳለን፣ ከዚህ በኋላ ስራም የለንም፣ ለምንስ እንሄዳለን ብለው ቀርተዋል። እኔ እውነት ለመናገር መቅረታቸውም አንድ ጀግንነት አድርጌ ነው የወሰድኩት። ምክንያቱም አብይ አህመድ ከፈለገ ሊያስርህ ይችላል፣ ደሞዝህ ሊቀማህ ይችላል፣ የምትኖርበት ቤት ካለ ሊቀማህ ይችላል። አብይ አህመድ የማያደርገው ነገር የለም። የትም አገር እንደ አብይ አህመድ ቨንዲክቲቭ የሆነ በጣም ለመቅጣት ወደኋላ ማይል ሰው ስለሌለ ምን ቢተማመኑ ነው አንመጣም ብለው የቀሩት? እኔ እንግዲህ እናንተ ጻፉ ውስጥ አድማጮቼ። ግን 80% አሁን ያሉትን አይመረጡም።
ከዛ አልፎ ደግሞ ምን አለ መሰላችሁ አማራ ክልል፣ ኦሮሚያ ክልል በኦሮሚያ በኦላ የተያዘ ቦታ፣ አማራ ክልል ደግሞ በፋኖ የተያዘ ቦታ አለ። እዛም ሄዶ መወዳደር አይችሉም። የት ሆነው እንደሚወዳደሩ እግዚአብሔር ይወቀው። የት ሂደት ወዳደራለ የት እንደሚያወዳደራቸው አይታወቅም። ግን ያው ራሱ ሮጦ ራሱ ከዚህ ቦታ ተመርጠው መጥተዋል ይላል። ማን ይከለክለዋል? ሚዲያው በሱ ቁጥጥር ነው። አንድ ነገር ቢያደርጉ በቃ ይሰቅላቸዋል፣ የት እንዳለ ያጠፋዋል። ስለዚህ በጣም ፈርተዋል። ሰው ጥላውን እያየ እየፈራ ነው የሚሄደው አዲስ አበባ ብለውናል። የማይደረግ ሙስና የማይደረግ ተንኮል የለም። በቃ የተከተሉ መጥተው ጠምዝማዛ ቦታ ላይ አሁን ዝም ብሎ ትራፊክ አትሏቸው፣ ዱርዬዎች አትሏቸው፣ መታወቂያ ሰጥተዋቸው ሲቪል ለብሰው ወይ ሬንጀር ለብሰው ይከተሉና አቁመው ይህን ያህል ገንዘብ ክፈል ነው፣ ይህን ያህል አውጣ ነው። በቃ ጭራሽ መኖር አልቻልንም እያሉ ነው። ይሄ ቤት የሚያከራዩት አድማጮቼ፣ እዚህ ያላችሁ ቤት የምታከራዩ ከሆነ በተለይ የኦሮሞ ተወላጅ ቤታችሁ ይዘው ከሆነ አይወጣም። እመኑኝ፣ አይወጡላችሁም። እንኳን ክራይ ሊከፍሏችሁ ይቀርና አንወጣም እምቢ ነው የሚሏችሁ። ሊወርሷችሁም ይችላሉ። እኔ እንደዛ የደረሰባቸው ሰዎች ነው ቅዳሜ ዕለት ማለት ዓርብ ዕለት የነገሩኝ። አንወጣም ብለው አስቸግረውናል ብለው። ስለዚህ ተጠንቀቁ። በሰፊው ሌላ ጊዜ እንመጣበታለን። ይሄንን በደንብ ሪከርድ አድርጌዋለሁኝ ያለውን ለእናንተ ማስተማሪያ ስለሚሆን ማለት ነው። ስለዚህ ትንሽ ገንዘብ እንኳን በጣም ኑሮ ስለተወደደ ይችን ቤት አከራይቼ ትንሽ ገንዘብ ላግኝ ብላችሁ ካከራያችኋቸው አለቀ። የእናንተ ሊሆን አይችልም። ምን አባክ ታመጣለህ እያሉ ጭራሽ መኖሪያ ነው መውጫ መግቢያ ነው የሚያሳጧችሁ። በገዛ ቤታችሁ መውጫ መግቢያ ነው የሚያሳጧችሁ። እየደወሉ እገሌ እንደዚህ እያለ ትልልቅ ባለስልጣኖችን እየደወሉ እያነጋገሩ በቃ ፎቶግራፋቸውን ለጥፈው እያሳዩ ስቃይ ውስጥ ነው የሚያስገባዋችሁ። ስለዚህ አንድ ነገር እንደዛ እንዳታደርጉ። ይህንን እያልኩኝ ወደ ዛሬ ይዤላችሁ ልሂድ። የመጣሁትን ልውሰዳችሁ አድማጮች። እንግዲህ ክልሉን እገነጥላለሁ ያለው ይህ ምክንያቱም ብዙ ሰው ማን ይሆን ማለታችሁ ስለማይቀር እገነጥላለሁ የሚል ያለው ሙስጠፌ ነው። ሙስጠፌ ወይ ሙስጠፋ መሐመድ የሶማሌ ክልል በከፍተኛ ደረጃ ከአብይ አህመድ ጋር ተጣልተዋል። ታስታውሳላችሁ? እዛ ሶማሌ ክልል ሂዶ አብይ አህመድ ምን እንዳለው 2% ብቻ ነው የሰራኸው፣ 98% መስራት የሚገባህን አልሰራህም ነው የሚለው ያለው። 2% ብቻ ነው የሰራኸው ግን ትንሽ እንኳን አልምትሃል ብሎ ነው ያለው። ሶማሌና አፋር አካባቢ ደግሞ ምን አለ መሰላችሁ? በክላን ነው በጎሳ ነው የሚተዳደሩት። የሱ ጎሳ የሆኑት ደግሞ በጣም ተቆጥተዋል። ስለዚህ ምንድን ነው የሚባል ያለው የሚሉ ያለው እነ ሙስጠፌ በቃ ከቻልን ራሱ የቻለ ሶማሌ አገር ለማድረግ ነው የሚፈልጉት። የኢትዮጵያ ሶማሌ ክልል ኢትዮጵያ የሚለውን ቀርቶ ምን ሌላ ስምም ሊያወጡለት ይችላሉ። ግን የሶማሌ ክልል እገነጠላለሁ ካልሆነ ደግሞ ከሶማሌ ከሀገሪቷ ጋር ሁኝም ቢሆን ይሻለኛል የሚል ነው የእሱ ጎሳዎች አንስተው ያሉት። ምክንያቱም በከፍተኛ ደረጃ ጠምደዋቸው ካሉ በቅርብ ጊዜ ትሰሙት ይሆናል። በቅርብ ጊዜ በቴሌቪዥን በኢትዮጵያ ቴሌቪዥን በዋልታ በፋና ሊያቀርቧቸው ይችላሉ። በከፍተኛ ሙስና ተጨማልቃቸዋል ብሎ ጠምደዋቸዋል። ለአፋሩ ፕሬዚደንት አወል አርባና በሙስና ሁለተኛዋ ላይ ነው የምገባላችሁ ያለው። ቶሎ እያልኩ ሊጨርስላችሁ ብዬ ነው አድማጮቼ። ለአወል አርባና ለአወል አርባ አሁን ለምሳሌ ለሕክምና ወደ ውጭ ሊሄድ ነው ብሎት ሰሞኑን አትሄድም ብሎ ከልክሎታል። ከቦሌ መልሶታል። አብይ አህመድ እኮ ጭራሽ እኮ በቃ እውነት ለመናገር ለነዚህ ይገባ ሲያንሳቸው ነው። ምክንያቱም ብዙ ችግር ላይ ብዙ በደል ላይ እጁ ሲያጨማልቅ በደም መጀመሪያ በትግራይ ላይ በአፋር ላይ አሁን ደግሞ በአማራና በኦሮሚያ ላይ የሚያደርገው ያለው ደጋፊ የነበሩ ኢንኤብለር ናቸው እነዚህ። ሁሉንም የየክልሉ ፕሬዚደንት እረተው ይሄ ነገር አይገባም የሚለው አንድ ሰውም የለም ከሱ ጋር ሆኖ የነበሩና ስለዚህ ዞሮ የእጃቸውን ነው የሚያገኙት ያሉት እነዚህ ሰዎች እንጂ አወል አርባ ልታከም ወደ ዱባይ ወይ ደግሞ ወደ ታይላንድ ሊሄድ ነው ብሎ ሁሉ ነገር አዘጋጅቶ እንደ ሌላ ጊዜ መስሎት ቦሌ ከደረሰ በኋላ አትሄድም ብሎ መልሱት ብሎ ስልጣን ለማሳየት እና ሁለቱንም ደግሞ በከፍተኛ ሙስና ያ ሁሉ ባጀት የሚደረግ የት ነው ያደረጋችሁት ብሎ ሙስጠፌ መሐመድና አወል አርባ ከሶ ህግ ፊት እንዲቀርቡ አደርጋለሁ እያለ ነው አብይ አህመድ። ስለዚህ በከፍተኛ ሙስና የተከሰሱ ወይ ደግሞ ሊከሳቸው አዘጋጅቶ ያለው በግልጽ ደግነቱ የአብይ አህመድ ሊከስ ሲፈልግም ሊያጠፋ ሲፈልግም ምናምን እየተናገረ ነው።
ወደኋላ አይልም። ስለዚህ ተናግረዋል። ይህንን እያልኩኝ የታመመው ፕሬዚደንት በጽኑ ታመዋል እየተባለ በከፍተኛ ደረጃ እየተነገረ ነው ያለው። እኔ እውነት ለመናገር ሁል ጊዜ እንደምለው እንደምታቆኝ ሰው እንዲታመም እንዲሞት ምናምን አልመኝም። ምክንያቱም ሁላችንም ከዛ እንትቀርም ሁላችንም አንድ ቀን እንታመማለን። ሁላችንም ከሞት የሚተርፍ ደግሞ በዚህ ዓለም ማንም የለም። ጊዜው ይጠር ይርዘም እንጂ ሁላችን መዋቾች ነን። አሁን ለምሳሌ ብዙ በደል ብዙ በደል እንኳን በትግራይ በአማራ ተወላጆች እንኳን በኤርትራኖች ተወላጆች ይቅርና በኦሮሞ ተወላጆች ላይ ከፍተኛ እጁ በደም የተጨማለቀ ነው ሽመልስ አብዲሳ። ግን እኔ ምስጥ ሆኜ ያልበላው እሱ ሞተ አልሞተ እሱ የኔ ምኞት ምንድነው? ሁሉንም ስልጣን ላይ ያሉት ምኞቴን ፍላጎቴን የምፈልገው በህይወት እያሉ መሞት ዝም ብለህ ማረፍ እኮ ነው። አንድ ጊዜ ሞትክ ማለት እኮ አትሰማውም። ዝም ብለህ መንገድ ላይ ብትጣልም ያው ለራሱ ለሚቀረው ክብር እየተባለ ነው እንጂ ምንም የምትጎዳው የምትሰማው ነገር የለም። ኧረ ምን ታሪኩ እንደዚህ ነው ምናምን who cares? በህይወት እያለህ ነው ጥሩ ነገር ሰርተህ በጥሩ ነገር ተነግሮልህ ጥሩ አክብረህ ተከብረህ መኖር የምትችለው። አንድ ጊዜ ከሞትክማ ሞትክ ነው። ስለዚህ ሽመልስ አብዲሳ ግን በጽሩ ታመዋል። ከፍተኛ ችግር ላይ ነው ያለው። ዱባይ በቀደም አብይ አህመድ ይዞት ሄዶ ነበር ለህክምና ምናምን እየተባለ ነው። እርግጠኛ ሆነን ግን ያየነው የህክምና ዶኩሜንት ወይ የሆስፒታል ማስረጃ የለም። ይህንን እየተባለ ግን ሶሻል ሚዲያው አጥለቅልቆታል ያለው። ስለዚህ አብይ ሽመልስ ወደ ልብህ ተመልሰህ ህዝብህ እንድታገለግል ከድሃው ጋር እንድትሰራ እንፈልጋለን። ግን እንድታመምና እንድትሞት ግን እንደ ማይክሮፎን ሚዲያም እንደ ራሴም አልፈልግም። ለማንም ሰው ነው የምነግራችሁ። ለማንም ሰው እንደዛ አልመኝም። አብይ አህመድም ቢሆን ያ ሁሉ ክፋት ያ ሁሉ ጭካኔ የሚያሳይም ቢሆን ወደ ህግ እንዲቀርብ ነው የምፈልገው። ወደ ህግ ቀርቦ ትንሽ ቤት ተሰርታለት እዛ የአዲስ አበባ ልጆች ታውቃላችሁ 4 ኪሎ ላይ ማነሱም አለ የአንበሳ ግቢ አለ። ልክ እንደ አንበሳ ግቢ ትንሽ እዛ ግቢ ላይ ተሰርቶለት ትንሽ ቤት ሰው እያየ በዛ እያለፈ እየተፋበት እንዲሄድ እፈልጋለሁ። አንተ ጨካኛ አንተ ክፉ እያለ ከዛ በኋላ ጭነህ ወስደህም እዛ ማነው በሻሻም ወስደህ ህዝቡ እዛ የሚለውን ነገር እንዲሰማ እፈልጋለሁ። ወደ የአካባቢ እየወሰድክ የበደላቸውን በሙሉ የሚመስላቸው እንዲናገሩ እፈልጋለሁ። ከሁሉ በላይ ግን አዲስ አበባ ውስጥ ተቀምጦ ማንኛውም ሰው የሚመጣ የሚወጣ የሚገባውን በህዝቡ ላይ የ7 ሀገሮችን ሰራዊት የጦር መሳሪያ ሰብስቦ አምጥቶ ህዝቡን የጨፈጨፈ ለህዝቡ መጨፍጨፊያ ድሮን የሚገዛ ለህዝቡ መጨፍጨፊያ ታንክና መድፍ የሚገዛ የመጀመሪያው የኢትዮጵያ መሪ ነው ተብሎ እንዲቀመጥ ግን እፈልጋለሁ እንጂ እንዲሞት እንዲታመም ምናምን እኔ ብዙ እንደዛ የሚመኝ ሰው አይደለሁም። ይህንን እያልኩ አድማጮቼ ሌሎች እንዲሰሙት እንዲማሩበት ሁሉንም ብዙ ነገር አለ። ሁላችሁም ደግሞ ጀግኖች ሁኑ። እስቲ የምታዩትን መጥፎ ነገር እስከነ ማስረጃ ፎቶግራፍ አንስታችሁ በቪዲዮ ቀርጻችሁ ወይ ደውላችሁ ለኛ ብትነግሩን ልሳን ሆናችሁት ለህዝብ ማለት ነው። እንደዛ ሲሆን ነው የነዚህን መጥፎ ነገር የምናጋልጠው። ስለዚህ ለስልክ ቁጥራችን የማታውቁት በዋትስአፕ ነው የምትደውልን 01 ትሉና 585 673 55 63 እደውሉልን። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።